አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ዛሬ ደግሞ አንዳንድ እህቶች ያላገባችሁ ነገር ግን ባል ለማግባት ማንኛውን ልምረጥ በቃ ግራ የተጋባችሁ አሁን ላይ ሁሉም የሴትን ገንዘብ ፈልገው ነው ሁሉም ትዳር የሚፈልጉት እያላችሁ እስካሁን ድረስ ትዳር ያልያዛችሁ አላችሁ። በሌላ በኩል ደግሞ በትዳር የተጎዳችሁ ያገባችሁት ባል ወይ ከድቷችሁ ሊሆን ይችላል ወይ የሆነ ነገር አድርጓችሁ በዛ ምክንያት ሰዎችን የምትመክሩ ባል እንዳታገቡ በቃ ባል ማግባት ማለት እስር ቤት ማለት ነው። ማግባት ማለት በቃ ነፃነትሽን ማጣት ነው። ብቻ ብዙ ነገር የምትሉ እህቶች አላችሁ። በየኮሜንቱም ዩቲዩበር የሆናችሁም ደግሞ እንደዚሁ ቪዲዮ በመስራት ብዙ ጊዜ እያጋጠመኝ ነው እና የራሳችሁን ባል አግብታችሁ ልጅ እየወለዳችሁ እየሳማችሁ ሌላውን አታግቡ። ባል ማለት በቃ ልክ በሽታ የካንሰር በሽታ ማለት ነው ምናምን እያየሁኝ ነው እንደዚህ የሚባል ድረስ ማለት ነው። እና እንደዚህ በጣም ከባድ ነው። አንድ ሰው ለራሱ ህይወት ያገባውን ባል ምናልባት ላይመቻችለት ላይስማማ ይችላል። የህይወት ፈተና ነውና ብዙዎቻችን ገጠመኝ እንደዚህ ሊያጋጥመን ይችላል። ነገር ግን ይሄ ደግሞ ሁሉም ባል እንደዚህ ነው ብሎ በሀሙ መጨፍጨፍና መደምደም አያስፈልግም። ሁላችንም ደግሞ በቃ አላህ ለራሳችን ትዳር እኮ ነሲብ ነው። ስለዚህ ይሄ ነገር ለኛ የሚሰጠን ጥሩ ሊሆን ይችላል። ለሌላው ሰው ደግሞ በቃ ላይሳካለት ይችላል። እንዳሰበው እንደጠበቀው ላይሆንለት ይችላል ትዳሩ። ይሄ ማለት ደግሞ ሁላችንም ህይወት ላይ ያጋጥመናል ማለት አይደለም። በባለፈውም ነግሬያችሁ ነበረ ከኔ ህይወት የተነሳ እኔ እንዳየሁት ህይወት በዛ የተነሳ ምክርን ሰጥቻችኋለሁኝ። ግን እናንተ የሚያጋጥማችሁ መጥፎ ነገር ለወደፊቱ ትምህርት ይሁናችሁ ብዬ በጣም ብዙ ምክሮችን ሰጥቻችሁ ነበረ። አንዳንድ ጊዜ እኔን ልክ እንዳዋቂ ምናምን እንድትቆጥሩኝ አልፈልግም። እኔ ከራሴ ህይወት ተሞክሮ ነው። ምንጊዜም የሰው ልጅ በራሱ ያለፈበትን የህይወት ፈተና ያለፋቸውን ነገራቶች ለዛ ለሚፈልገው ወይም ደግሞ ለሚያዝንለት ለቅርብ ለሆነው ሰው ያለውን የህይወት ተሞክሮ ይናገራል። ልክ እንደዛ ነው። እኔም በዚህ ጉዳይ ደግሞ አሁን በመመክራችሁ ጉዳይ ደግሞ ኢትዮጵያ ውስጥ ስለሆንኩኝ የማያቸውን ነገራቶች ለእናንተ ይጠቅማችኋል ያልኩትን ይዤ እመጣለሁኝ። ገብቷችኋል? ከማየው አንጻር ከኖርኩበት አንጻር እኔ ካሳለፍኩት ህይወት አንጻር ነው የምነግራችሁ እንጂ ከራሴ እውቀት ኑሮኝ አይደለም። እና የሰው ልጅ መቼም ያለፈበትን ነገር መጥፎ ነገር ከሆነ ለሰው ልጆች እንዲገጥማቸው አይፈልግም። በተለይ ደግሞ ለናንተ ለአረብ ሀገር እህቶቼ አብሬ እናንተ ጋራ የሰራሁትን ያየሁትን ህይወት እናንተ የኖራችሁትን የምትሰሩትን ስራ የመዳምን ኩሽና በደንብ ስለማውቀው በቃ ያንን ህይወት እያለፋችሁበት ስለሆነ እንድትጎዱ አልፈልግም። በጣም ነው የሚገርማችሁ ነገር ማስበው ከምንም በላይ ኢትዮጵያ ካለ ሰው በላይ ማለት ነው። እና ለዛ ነው እንደዚህ አይነት ምክሮችን ማመጣው። ብዙ እህቶች ደግሞ እንደዚህ በውስጥ የሚያወሩኝን ሀሳብ የሚፈልጉ ከሆነ ይዤ እመጣለሁኝ ማለት ነው። እናንተም የጨነቃችሁ ግራ የገባችሁ ሀሳብ የተምታታባችሁም ካላችሁ በውስጥም ማናገር ትችላላችሁ። ኮሜንት ላይም ጠይቁኝ ጥያቄዎችን ወደ እህቶቻችሁ ሁላችንም የአረብ ሀገር እህቶች ነን። ተመካክረን ተሳስበን ያለውን ችግር እንፈታለን ማለት ነው። እና በዚህ ጉዳይ አብሽሩ። እኔንም ማማከር ትችላላችሁ። ከዛ እዚህ ጋር ደግሞ እህቶች የተለያዩ አስተሳሰቦች ያሏቸው ጠንካራ አስተሳሰቦች ያሏቸው እህቶች አሉና ሁላችንም ተሳስበን እንገዳደፋለን ብዬ አስባለሁኝ። ምክር፣ ሀሳብ፣ አስተያየት የምትፈልጉ ካላችሁም በውስጥ ልታናግሩኝ ትችላላችሁ። እና እቃ ማዘዝ ለምትፈልጉ ብዬ ኮሜንት መጀመሪያ ላይ ቁጥሬን ስለማስቀምጥ በዛ መሰረት ልታናግሩኝ ትችላላችሁ ማለት ነው። ሌላው ነገር ደግሞ
የፈራችሁ ልጆች አንዳንድ ሀሳብ ልስጣችሁ። ወደ ትዳር መግባት የፈራችሁ ልጆች በተለይ ገንዘቤን ብሎ ይሆናል ያገባኝ በሚለው ሀሳብ ማለት ነው። እዚህ ጋር በጣም መጥፎ ወንዶች እንዳሉ ሁሉ ጥሩ ወንዶችም አሉ። እናንተ ማድረግ ያለባችሁ ዱዓችሁን ማድረግ፣ በቃ ይሄንን የትዳር ጉዳይ ነሲብ ስለሆነ ለአላህ መስጠት። በቃ እሱ የፈቀደልኝን አገባለሁኝ። እኔ የሚገርማችሁ ነገር አሁን የሁለተኛውን ባሌን ሳገባ እንደዚህ ነው። በቃ ለአላህ ነው የሰጠሁት። ሱብሃንአላህ እኔ ተሰብሬ ነው ብያችኋለሁ የመጀመሪያው ባሌ ላይ። ከዛ ለሁለተኛ ያገባሁት ግን 3 ወር ዒዳዬን ጨርሼ ወዲያውኑ ነው ያገባሁት። ምንም አልጠበቅኩም። አምሬን ሁሉ ጠቅዬ ለማን ሰጠሁ? ለአላህ ሰጠሁኝ። ከዛ በቃ አንተ ያልከው ከዚህ በኋላ ይሆናልና አንተ ስጠኝ። በቃ እኔ ትዳር ሳይኖረኝም ትዳር ፈትቼ ህይወቴን መቀጠል አልፈልግም። በቃ ያም እየመጣ ወንድ የሚጠይቀኝ በቃ እሷ እኮ እንዲህ ነው። ታውቃላችሁ እኛ ሴቶች ትዳር ፈተን ከተቀመጥን ማንም እየመጣ የሚጠይቃት ሴት እንሆናለን። ከዛ ደግሞ ትዳር ከያሽ ግን ትከበሪያለሽ። ወላሂ ነው የምላችሁ፣ ትዳር ክብር ነው ለሴት ልጅ ማለት ነው። ትከበራለች። በቃ እሷ እኮ የክሌ ሚስት ናት ነው የምትባለው። ከምንም በላይ ይሄንን ነገር ልታስቡበት ይገባል። ትዳር ከፈታሽሳ ማንም እየመጣ በቃ እንዲህ ነው ሊልሽ ይችላል። ማንም ወንድ ሊደውልልሽ ይችላል። ትዳር ካለሽ ግን ማንም ወንድ ከስልክሽ ላይ ጢው አያደርግም። እኔ የፈለኩት ነገር ያንን ነበር። ከምንም በላይ በቃ በትዳር ታስሮ ተከብሮ መኖር የሚባል ነገር አለና ያን ስለፈለኩኝ በቃ ወጣሁ ከትዳር ወደ ትዳር ገባሁኝ። በመሃል እንደዚህ የነገርኳችሁ ኢዳም እስከምጨርስ ድረስ ብቻ ነው ጋፕ የፈጠርኩት። ምንም ተሰብሬ ተንኮትኩቼ ወድቄ እንኳን ማለት ነው። ያመናችሁት እንዴት ነው የተገደፋችሁ ሰው ሲከዳችሁ አለ አይደለ? ልክ እንደዛም ሆኖ ጨለማ ህይወት ውስጥ ገብቼ እንኳን በቃ ሁሉንም ነገር ለአላህ ሰጥቼ ከዛ ወጥቼ ወዲያውኑ ወደ ትዳር ገባው። አልহামዱሊላህ አስተካክለልኝ። ስለዚህ መፍራት የለባችሁም የምላችሁ ለዚህ ነው ማለት ነው። እና ሁሉም ወንድ አንድ አይደለም። በጣም ብዙ ወንዶችን እኔ በጆሮ ያታ የሰማሁት ነገር እዚሁ ኢትዮጵያ ውስጥ ልንገራችሁ። ስልክ እያወራ ነው የሆነ ልጅና ከገበያ ስመለስ ነው መንገድ ላይ ይችኛዋንማ ቦታዋን አሽጫታለሁኝ፣ እሱን ብሩን አሁን እንትን እየተጠቀምኩኝ ነው ልጨርስና ለዛችኛዋ ደግሞ በባህር መጣላታለሁኝ፣ ያላትን ገንዘብ እስከዛው ታጠራቀም ምናምን ይላል ማለት ነው። ከዛ በቃ በጣም ተናደድኩኝ፣ ቦጋልኩኝ። ቦታ የሸጠችው ልጅ ሽጣ ለሱ የምታበላው ልጅ የሚያወራው ከአረብ ሀገር ተመልሳ መጥታ ያው ቦታ ሸጠች ማለት ነው። ሽጣ እንግዲህ እየበላ ነው አለ ማለት ነው። እየበዘበዝኩት ነው። በቃ እሷን ልጨርስና እሄዳለሁኝ እዛችኛዋ በቃ እንሽኝላታለሁ መንገር ከጀመርኩ በኋላ ምናምን እያለ ያወራል ስልክ ለጓደኛው ማለት ነው። የሚገርማችሁ ደግሞ ላውድ አድርጎ ነው የሚያወራው። እና እንደዚህ አይነትም ነገር አለ ደግሞ ሌላ ለትዳሩ ለቤቱ በቃ የሚለፋና እሷ የላከችው ብር እንዳይጠፋብኝ ከኔ ሰርቼ እንደዚህ ማድረግ አለብኝ፣ እሷን ብር ማጥፋት አለብኝ፣ ማጥፋት የለብኝም፣ ለቤት ለእንደዚህ ለቁም ነገር መዋል አለበት ብሎ ደግሞ በጣም ሴቭ እያደረገ እየተጨነቀ ብሩ እንዳይጠፋበት የሚሰራላት ቤት የሚሰራላት የተለያዩ ነገሮችን የሚያቋቁምላትም ጀግና ባልም አለ። ይሄንን ማወቅ አለባችሁ። እና እኛ የሰው ልጆች ሁላችንም በሀሳብም በአመለካከትም በጣም እንለያያለን። ከአንድ እናት የወጣ ሆድ እንኳን ከአንድ ሆድ የወጣ ከአንድ እናት ሆድ የወጣ ልጆች እንኳን ሀሳባቸውና አስተያየታቸው ይለያያል። የእናት ሆድ ዝንጉርጉር የሚባል ነገር አለና እንኳን አይደለም ባዳ እንደዚህ አንዱ ከአንዱ ወንድ ሌላው ወንድ ሀሳቡ የሁሉንም ይለያያል። ግን ጥሩን አጋጥመኝ ብላችሁ ዱዓ ማድረግ አለባችሁ። ገብታችኋል? እና ደግሞ ሰው ሲመክራችሁ ምሳሌ አሁን ያ ሰው መጥፎ ሆነ አይደለም፣ በቃ በሰው መማር አለባችሁ። ከምንም በላይ መመክራችሁ ነገር ማለት ነው። በቃ ከሰው ልጅ ከሌላ ሰው ህይወት ትምህርት መውሰድ አለባችሁ። ለራሳችሁ ወደ ራሳችሁ ህይወት አንጥታችሁ ጥንቃቄ መውሰድ ያለባችሁ። በራሳችሁ ሲደርስ ብቻ አይደለም። ሞኝ በራሱ ሲደርስ ነው የሚማረው። ብልጥ ሰው ግን ከሌላ ሰው አይቶ ይማራል።
ወደ ራሱ ህይወት ያመጣልና ማለት ነው። ይሄንን እናንተ ልታደርጉት ነው የምፈልገው። ሌላው ነገር ደግሞ ቤተሰብ አረ ያን ልጅ አይሆንም እንደዚህ ነው ጸባዩ ወይ ጓደኛ ሊሆን ይችላል እንደዚህ ነው ብሎ ከነገራችሁ ስለዛ ነገር ትኩረት ሰጥታችሁ ያን ነገር ማጥናት አለባችሁ። በራሳችሁ ሰውየውን ፈትናችሁም ሊሆን ይችላል። በደንብ አጢናችሁ ነው መግባት ያለባችሁ ወደ ትዳር። አንዳንዱ ሰው በቃ እኔ ከወደድኩት ምናምን የሚል ነገር አለ። እነዚህን ነገር ልታቆሙ ይገባል ነው የምላችሁ። ሌላው ነገር ደግሞ ብዙ እህቶች የሚያደርጉት ብዙ እህቶች ማለት ነው ገና እንደተጋቡ የመጀመሪያ ሰሞን አካባቢ ምናምን በቃ ጥሩ ልጅ ነው ወደድኩት ምናምን ትሉና ቤተሰብ ተው ተያንቺ ልጅ በኋላ ታለቅሻለሽ እያላችሁ ምን ታደርጋላችሁ? እሱ እኮ ከቤቴ ስሙ መግባት አለበት፣ እሱ እኮ ከቦታዬ ስሙ መግባት አለበት እያላችሁ በቃ ቤተሰብ ሳይፈልግ እሪ ብላችሁ ስሙን ከቤታችሁ ላይ ራሳችሁ ከሰራችሁት ቤት ከገዛችሁት ቦታ ላይ አክሲዮንም ካላችሁ እናንተ እያስቀጠላችሁት ካለ አክሲዮን ላይ ስማቸውን አምጥታችሁ ዱቅ አርጋችሁ ታስገባላችሁ ማለት ነው። እዛ ደብተር ላይ የእናንተ የሆነ ንብረት ላይ በቃ ለፍታችሁ አረብ ሀገር ጥራችሁ የሰራችሁትን እንቅልፋታችሁ የሰራችሁትን ቤት አምጥታችሁ ምንም ሳይሰራ የባል ስም አምጥታችሁ የምታስገቧላችሁ በጣም ብዙ ነው እኔ የሰማሁትና ቤተሰቦቻችሁ በቃ እምቢ አለችን እኮ እያሉ እሪ የሚሉ ቤተሰቦች አጋጥመውኛል። ወላሂ እዚሁኛው ሀገር ላይ ማለት ነው። እናትና አባታቻችሁ ለፍተው የሰሩትን ቤት ባላንጥታችሁ በቃ ስሙ ካልገባ ብላችሁ እርያዙ ልቀቁኝ የምትሉ እህቶች ልብ ግዙ ነው የምለው። እና እንደዚህ አይነትም ነገር አለ። ይሄን ጥንቃቄ ልታደርጉ ይገባል። በቃ ከትዳር በፊት የሰራሹ ገንዘብሽ የራስሽ ነው። በቃ ስትፈልጊ ለቤተሰቦችሽ ስጫቸው። እሱን ከምታስገቢ ወላሂ ለቤተሰቦችሽ ብትሰጫቸው ነገ አጅር ታገኝበታለሽ። እና ምንም ያልሰራው ወንድ አምጥተሽ ስሙን እንትን አድርገሽ አስገብተሽ በኋላ እሱ የፈለገውን አድርጉ ወይ ሌላ ሴት የሚፈልግ ሆኖ ሌላ ሴት ጋር ከሄደ በኋላ ያ ቤቴ ነው ክፈይና አምጪ ብሎ ጉድ የሚሰሩ እህቶች አሉና ይሄን ጥንቃቄ ልታደርጉ ይገባል። በቃ ከትዳር በፊት ያለሽን ነገር በወረቀት ሞኝና ምንድነው የሚባለው ነገር ወረቀት የያዘው ነገር አይለቅም ይባላል። እና ማጻፍ አለብሽ። ውል መኖር አለበት። በቃ ከዚህ በኋላ ሰርተው ባልና ሚስት ይሆናሉ፣ ያፈራሉ፣ ልጅም ያፈራሉ፣ ገንዘብም ያፈራሉ። ከዛ በፊት ግን የሰራቻት ገንዘብ እሷ 5 ሳንቲም እንዳይወስድባት እንዳይካፈል በኋላ አለኝ ብሎ ወረቀት ላይ ከትዳር በፊት የሰራችው ነው ተብሎ ተመዝግቦ ይቀመጣል። ከዛ ስትፈልጊ ለቤተሰቦችሽ ስጫቸው፣ ስትፈልጊ የዛኔ እሱ የሚጥል ባል ከሆነ የሚከዳ ከሆነ የከዳሽ ጊዜ በቃ ባሽን እየጠረግሽ የምትቀመጭበት ያንቺን እንባ የሚጠርግና መጽናኛሽ ይሆንሻል። ከዛ በፊት ያለው ገንዘብሽ ልሻለሁ ውድ እህቴና ይሄንን ነገር እናስብበት። ውልሽን ታጽፊያለሽ፣ ሄደሽ ሸሪዓት ፍርድ ቤት ማህተምሽን ታስመቻለሽ፣ ታጸድቂያለሽ፣ አለቀ። ከዛ የራስሽ ንብረት ነው ከዛ በፊት ያለ እና አትታለሉ ነው የምለው ከምንም በላይ እና አላብዛባችሁ። የዛሬው ቪዲዮ ይሄንን ይመስላል። እንዲሁ ሀሳብ አስተያየት የምትፈልጉ ካላችሁ ኮሜንት ላይ ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳትረሱ። በቀጣይ ቪዲዮ ተመልሼ እመጣለሁኝ ኢንሻአላህ። እስከዛው አላህ ሰላማችሁን ብዝት ያደርገው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።